የዛሬው ደግሞ ይለያል። አሁንም ሀይሚ እዩ ክርክራቸውን አላቆሙም። ብሩክም ደግሞ ሁለታቸውንም ብዙ ነገር እያለ ነው የሚገኘው። በጣም የገረመኝ ነገር ግን ሀይሚን ዛሬም እንግዲህ እንደፈለገ እየተናገራት ይገኛል። ያመናጭቃታል፣ ሲፈልግ ይሰድባታል፣ ሲፈልግ ጎትቶ ያስወጣታል። እና የዛሬው ደግሞ ይለያል። ለዚህ ነው በጣም ብሩክ ተቀይሯል ያልኳችሁ። ለዚህ ነው ያጠፋው እሱ ሆኖ ሳለ ግን እሱ መጨናነቅ አልፈልግም። በቃ የራሱን ምቾት የራሱን ኮምፎርት ነው የሚፈልገው እንጂ ስለ ሀይሚ ግድም አይሰጠውም። እና እንግዲህ ዛሬ እዩ መጣ ስታለቃቀሰበት ለእዩ እያዘነ፣ ሀይሚን ግን ጎትቶ ገፍትሮ ነው ያስወጣት ከክፍሏ ላይ። አልይሽ ነው ያላት፣ በቃ በጥፊ እንዳልልሽ ላይ ያላት ነበረና ይገርማል፣ ይደንቃል። ለካ ሰውም ይቀየራል። በጣም ገረመኝ። አንዳንዴ የሚዲያ ሰው መሆንስ ያስጠላል። እውነት በጣም ነው የሚያስጠላው። ለምን የሆነ እኔ እንጃ የምታዩት ነገር እና የምትሰሙት ነገር ያልሆነ ነገር ይሆናልና ጭቅጭቅ ባጭሩ ያስጠላል። በቃ ስልችት የሚል የጭቅጭቅ ነገር ነው እያየን የምንገኘውና ስለ ልጁ እንግዲህ ብዙ ነገር ፍጼም አለ ዛሬ። በፍጼ ፊት እንግዲህ ሀይሚን በጣም አመነጫጭቆ ገፈታትሮ በጣም ያልሆነ ንግግር ተናግሯት ነው እንድትወጣ ያደረገው። ፍጼም የሆነ ነገር ሊናገር ነበረ። ፍጼም አንተም የራስህ ጉዳይ ብሎ ሁለታቸውን ነው ገፍትሮ ያስወጣቸውና ሀይሚ ደግሞ መውጣት አልፈልግም ላወራ ነው የመጣው እያለችው እንግዲህ ነግራቸዋለሁ። ብሩክ በጣም የተፈላጊነት ስሜት እየተሰማው ነው በዚህ ሰዓት። ለምን እዩም እየፈለገችው ነው፣ ወድሃለሁ፣ አፈቅራለሁ እያለችው ነው። ሀይሚም እንደዛው ፈልጋለሁ እያለችው ነው። ግን በቃ አልፈልግም ምናምን በጣም እየተኮፈሰ ነው ያለው ማለት ነው። እና ምንም ቢሆን ምንም ማለት ነው ሀይሚን እግዚአብሔርን ነው ምላችሁ፣ እንኳን ሀይሚን እዩን ራሱ እንደዚህ የመናገር መፍትሄ የለውም። ለምን ይሄ ልጅ አንድን ሴት ምንም በቃ እንድታለቅስም እንድትከፋም አልፈልግም ሲል የነበረው ወንድ ግን ዛሬ ላይ ሁለት ሴቶችን እያስለቀሰ ነው የሚገኘው። እኔ እዩ ላይም አሁን ላይ መፍረድ ሀይሚ በነገራችን ላይ እዩን ነይ ውጪ ምናምን ብለሽ አመነጨቅሽበትን ፓርት አልወደድኩትም። ካንቺ የማይጠበቅ ነገር አቁሚ። ለምን ብሩክ ምን እንዳደረጋት ምን እንዳላት ፈጣሪ ነው የሚያውቀው። ቢያንስ እች ልጅ የእውነት ማለት ነው ነፍሰ ጡር መሆኗን እኔ 100% አረጋግጫለሁ። ማን ያለው? የራሳቸው ጓደኛ ሚፍታህ 100% እርግጠኛ በቃ እርጉዝ እንደሆነች አይቷልና ለነፍሰ ጡር ሴት በእርግጥ ነፍሰ ጡር ሴት ሆና ያልሆነ ንግግር እየተናገረች ያልሆነ ነገር እያደረገች ዝም በሏት ምናምን ማለት አይደለም። ግን ሀይሚ ከሷ እኩል መሆን የለብሽም። ከንግግርሽ መቆጠብ አለብሽ። ለምን የሆነ ነገር በቃ ደስ አይልም። ባጭሩ መልካም ነገር ተርፎ ሞልቶ እያደረ ለምን ክፉ ነገር እንነጋገራለን? እና ያ ነገር መሆን የለበትም ብዬ ሀሳቤን ለመስጠት ነው። ሀይሚዬ ይሄ ላንቺ አይመጥንም፣ ይሄ ካንቺ ምንም በቃ አይመጥንሽም፣ ይሄ ንግግር ይሄ ወሬ በቃ አይመጥንሽም፣ አታድርጊውና ብሩክ ደግሞ እሷን እንዲህ የማመናጨቅ መብት የለም። ምንም ተነጋግሮ የሆነ አስተውሎ ቀስ ብሎ የማውራት ምንም ችሎታም የለውም፣ አቅምም የለውም፣ ምንም እውቀትም የለውም። እግዚአብሔርን ነው ብላችሁ ብሩክ በጣም እንደተማረ እንደውም ከቡታጅራ ዩቲዩበሮች እሱ በጣም ጥሩ ትምህርት እንዳለው ጥሩ ውጤት እንዳለው ነው እየሰማሁት። ግን ብሩክ ማለት ነው ያነጋገር ስልት ራሱ የለውም። የሚዲያ ሰው ስትሆን እኮ አለባበስም አነጋገርም አረማመድም ሳይቀር በጣም ፕሮቶኮል በጠበቀ መንገድ ነው አይደለ ሰዎች እንዲንቀሳቀሱ የሚደረጉት። እስኪ አሁን እና አዶናይ ጃኒን ራሱ ብታዩ በጣም ብዙ ነገራቸው ተቀይሮ በጣም በብዙ መንገድ በደንብ እገዛ እየተደረገላቸው ለአመጋገባቸው፣ ለአረማመዳቸው፣ ለአለባበሳቸው በደንብ ሴፍቲ ተደርጎላቸው ነው አይደል እንዴ? እና አንተ የሚዲያ ሰው ነህ አይደል? ምን መናገር እንዳለብህ ምን መናገር እንደሌለብህ ለይተህ ማወቅ መቻል አለብህ። ልክ እንደ ዱርዬ እንደ ወጠጤ የራስሽ ጉዳይ ገደል ግቢ፣ ውጪ ግቢ፣ ነይ ውጪ ምናምን እንደዚህ አይመለከተኝም አይባልም። በቃ ተነጋግረ ለመፍታት ሞክር። እኔም ነግራችሁ ነበር እች ልጅ የሆነ እውነት አለኝ ብላ ስትመጣ በእልህ ውስጥ ከሚያስገባት ሲጀመር ራሱ ነው እልህ ውስጥ የከተታት እንጂ ይሄ ሁሉ ነገር አትራመድም፣ ይሄ ሁሉ ነገር አትመጣም ነበረ። አናዳኝ ነበር። እኔ የተናደድኩባት በነገራችን ላይ ብሩክ ልጅ አለ ብላ መምጣቱ አይደለም፣ እሱ አይደለም እኔ የገረመኝ ወይ ደግሞ በዛ ምክንያት አይደለም የተናደድኩባት። ግን ሀይሚ እዚህ ጋር ምንም የምታውቀው ታሪክ የለም። እነሱ ምን ይሆኑ ምን ያሳልፉ በምን መንገድ ይሄዱ ምን አታውቅም። በማታውቀው ነገር ግን መጣ ሀይሚን ስትጮባት ሀይሚ ላይ ስትላላጥባት የመጀመሪያው ነበርኩኝ የመጨረሻው መሆን አለው ምናምን ብላ ስትላላጥባት በጣም ተናደድኩኝ። ይሄ ነገር ነው ያበሳጨኝ እና ያናደደኝ ነገር ማለት ነውና ከዛ ውጪ ብዙ ነገር የማውራት ነገር ወይም ደግሞ እሷን የማመናጨቅ የመስደብ የማንጓጠጥ መፍት ማውራልም የለም። ለምን ምንም እች ልጅ ጥፋተኛም ትሆን አትሆንም
እኛ እኮ አንተ አስወለድክም አስረገዝክም አላስረገዝክም በቃ ልትሳሳት ትችላለህ ብለን እንኳን አምነን ተቀብለናል። እንኳን እኛ ሀይሚ ራሱ ማለት ነው። አንተ ግን ቢያንስ እዩ የመጣችበትን መንገድ ወዳልሆነ እልህ ውስጥ እንዳትገባ፣ ሌላ ፎክክር ውስጥ እንዳትገባ፣ ሌላ ወጥመድ ውስጥ እንዳትከት ራስህን ጠብቀ በቃ እኔ የምፈልገው ይሄ ነገር ነው፣ እኔ የምፈልገው በዚህ መንገድ መሄድ ነው፣ ከአንቺ ጋር መሆን መቀጠል አልፈልግም፣ እባክሽን በዚህ መንገድ ብለህ ብታስረዳት እግዚአብሔርን። ሴት ልጅ በጣም የዋህናት። ሴት ልጅ ሁሉን ነገር የመተው አቅም አላት። በቃ ጥሩ ቃላት ይምልስ ያደርጓታልና አንተ ግን እሪቦ ሲጀምር ሆቴል ምን እየሰራ ነው? ያልገባኝ ነገር አንተ ለክርክሩን ጭቅጭቁን ፈልገው ነው እንጂ ሆቴል ምን አስቀመጠ? የወንድም ቤት አለ አይደል እንዴ? የእናተ ቤት አለ እና ወይስ ገንዘብ መጣ ያጣ ነው? አልገባኝም። በየቀኑ ሌላ አልጋ፣ ሌላ ክፍል የምትቀያይረው ብር መጣ ያጣ ነው ወይንስ ደግሞ እዩና ሀይሚ ሲጨቃጨቁ ማየት ደስ ይላል? እዩ ስታለቅስ ምን ያስለቅስሻል ምናምን አይባልም። የእውነት ለመናገር እግዚአብሔርን አለች ሀይሚ እንድትጎዳ አልፈልግም እያለች ነበረ። አይታችሁ ከሆነ በደንብ በስነ ስርዓት ሰምታችሁ ከሆነ እንደዛ ስትል አሳዘነች። ሰውነን ሁላችንም ነገ የፈለገ ጥፋት ብናጠፋም በዚህ ልክ እንደ ቆሻሻ ልንታይ፣ እንደ ቆሻሻ ውጡልኝ ሄዱልኝ። እንደው ቤት ቢሆንማ ከባድ ነው የሚሆነው። እንደ ሆቴልም እንኳን ሆነና ዋናው ነገር እኔ ልናገር የምፈልገው ነገር አሁን ብሩክ ላይም እየፈረድኩም አይደለም፣ እዩ ላይም ሀይሚ ላይም አይደለም። ግን ሁላችሁም ለምትናገሩት ንግግር በቃ ቃላት ተጠቀሙ። በቃ የሆነ ተጠንቀቁ። ዝም ብላችሁ አፋችሁ እንዳመጣ መታወሩ ከሆነ ለነገም ህይወታችሁ በጣም አስኪ ነው። ነገም ሌላ ሰው ቢመጣ በህይወታችሁ ውስጥ የማይሆን ንግግር ነው የምትናገሩት። በቃ የሆነ አንዳንዴ መጥፎ ንግግር እግዚአብሔርን አእምሮ ላይ አይጠፋም። በቃ እና ጥሩ ነገር ተርፎ ሞልቶ እያደረ ለምንድን ነው መጥፎ ነገር የምትናገሩት የሚለው ነገር እኔ በጣም በቃ የሆነ አስብበታለሁ። እና ያን ነገር አታድርጉ። እና ብሩክ ደግሞ ሀይሚ ላይ እንደ መጮህ ስልጣን የለም። በነገራችን ላይ መፍትም የለም። ወዳት ነበር ሀይሚን ቅመሟን ወዳት ነበር ነው የሚለው። አይታችሁት ከሆነ ማለት ነው። ማለት ገና እንኳን እኮ የነገር ከተፈጠረ 1 ሳምንት አልሞላውም ማለት ወዳት ነበር ነው የሚለው። ግን ወዳት አለው እኮ አይልም። ወዳት አለው ግን ደግሞ ይሄን ነገር ማድረግ አልችልም አይነት ነገር ሳይሆን ወዳት ነበረ። በቃ አሁን እንደዚህ ማድረግ አልችልም፣ ሰላሜን ነው ፈልገው ምናምን። ሰላምህን እኮ አንተ በራስ ጊዜ ነው ያጣው። በነገራችን ላይ ሀይሚ ስለመጣች ወይ እዩ ስለመጣች አይደለም ሰላምህን ያጣው። ሰላምህን ያጣው ትናንትና ያደረግከውን ነገር ባለማወቅ፣ በራስ እርግጠኛ ባለመሆነ ነው። የምታደርገውን ነገር ምንም ባለማወቅ ነው እንጂ ሀይሚንም የእውነት ለመናገር በጣም በጥሩ ቃላቶች እንድትመለስ፣ በጥሩ ቃላቶች ጥሩ ነገር እንድታስብ፣ በጥሩ ቃላቶች እንድትረጋጋ ማድረግ ትችል ነበር። ግን አንተ ምንድነው የመረጥከው? ሁለታቸውንም ማጥላላት፣ ሁለታቸውንም ኧረ እንደውም የእዩስ ይሻላል እንደው ስታለቅስ ምናምን ይዛ እያጽናናት ነበረ ምናምን ነገር። ሀይሚን ግን በጣም ነው ኢግኖር ያረካት። ሂጂ ወደዛ ምናምን ከኔ ጋር መኖር እኮ ግዴታ የለብሽም፣ ከኔ ጋር መሆን ግዴታ የለብሽም፣ አላውቅም ምናምን ብሎ በጣም በቃ ፍፄ ራሱ ምንም ባላደረገው ነገር ገፈታት ራሱ ወጥተዋልና እኔ ሀይሜን ማጣት ብቻ ሳይሆን እኔ ራስህን እንዳታጣ ራሱ ነው በጣም ፈራለሁ። በአሁኑ ሰዓት ያለበት ሁኔታ ትክክል አይደለም። የምር እዛች ላይም ይጮሃል፣ እዛች ላይም ይጮሃል። አንተ ለሴት ልጅ ክብር ካለ መድኃኒዓለምን እኔ ማለት ነው ለወንድ ልጅ ክብር አለኝ ብዬ እንደው ካወራው እንደ ብሩክ ካወራው ወንድሜን በጣም እያከበርኩ እየወደድኩ ባሌን ወይም በጣም እየወደድኩ እያከበርኩ መንገድ ላይ ማገኘውን የሆነ ወይ ደግሞ ሌላን ሰው ኢግኖር ማድረግ ማመናጭቅ፣ ምሰድብ፣ ማንቋሽሽ ከሆንኩኝ እመኑኝ ይሄ ትክክል አይደለም። ብሩክም እያደረገ ያለው ነገር ይሄ ነው። እናቴን እንወዳለሁ በቃ ሀይሜ ልክ እንደ እናቴ ነው ማለት ከእናቴ ቀጥሎ መወዳት በቃ ለህይወቴ ቦታ ያላት እሷ ነች ስትል ነበርና ዛሬ ላይ ግን ውጪ ግቢ፣ ነይ ወደዛ፣ ነይ ወደዚህ። ዛሬማ ገፍትረን ያስወጣት። ለነገሩ የማያልፍ ቀን የለም። ሀይሚ ደግሞ የቆረጠላት ቀን በጣም ትዕግስትን እያየች ነው የምትገኘው። በጣም እየታዘበች ነው የምትገኘው። ብዙ ትምህርቶችን እየወሰደች ነው በአንተ ምክንያት። የእውነት ሀይሚ ብዙ የምትይዛቸው ነገር እንጂ እንዲህ ክብሯን ዝቅ ማድረግ ፈልጋ አይደለም። የእውነት እንዲህ ሰውን የምትፈልግም ሰውን የምትለማመጥም ሰው በዚህ ልክ እያንቋሸሻት እያዋረዳት እየናቃትም የምትከተል አይነት ሴት አይደለችም። ሁላችን የምናቃት ልጅ ነች። ግን አንደኛ ለፍቅር ስትል ዋጋ እየከፈለች ነው። ሁሉን ነገር አይታ ሰምታ ግን እንዳላየ እንዳልሰማ ሆነ አልፋ በቃ ከብሩክ ጋር ያለው ነገር እውነት ሆኖ አብረው ቀጥለው ጥሩ ህይወትን እንዲኖሩ ጥሩ ፍቅርን እንዲያገኙ እየሞከረች ነው ያለችው። ግን ብሩክ በተቃራኒው ምንም እያገዛትም እየረዳትም አይደለም። ከመበሳጨት ከመናደድ ውጪ ምንም እየፈጠረ ያለው ታሪክ የለም። ይሄ አስቸጋሪ ነው። የብሩክ ነገር እኔ በጣም ያሳዝነኛልና
አላውቅም ድራማ ነውም እየተባለ የሚገኘው ፓርት አለ። ግን እዩ ደግሞ ዛሬ እግዚአብሔርን ሀይሚ ያሳዘነች ስትል ደግሞ ምንም በቃ እኔ አእምሮዬ ማለት ነው ድራማ ነው ብዬ በእርግጥ አላስብም እንደዛ። በእርግጥ ግን ሀይሚና ብሩክ እንደማይለያዩ 100% እርግጠኛ ነኝ። መቼም ቢሆን የፈለገ ፈተና ቢመጣም እንዲህ ሊጨቃጨቁ ይችላሉ፣ ሊቧጨቁ፣ የሆነ ነገር ሊፈጠር ይችላል። ግን ማለት ነው ተለያይቶ አይለያዩ እና ብሩክ ደግሞ አሁንም ፍፄ ሲጠይቀው እሷ ምንም አላረኩ፣ መጠጡ ላይ ጨመርኩት ነገርም ያበላሁትም ያጠጣሁትም ነገር የለም። እስከዚህ ድረስ እኔ ምን አድርግ ያለውኝ በቃ ራሱ ፈልጎ ነበረ፣ ራሱ ቃል ገባልኝ፣ እንዲያረግልሻለሁ፣ እንዲንሆናለን፣ እንዲ ብሎ ብዙ ያለኝ ነገር አለ። በዛ ተማርኬ በዛ በቃ ደስ ብሎኝ ሁሉን ነገር አደረኩለት፣ ወይ ደግሞ አብረንተኛን አይነት ነገር ነው እያለች የምትገኘው እዩ። ብሩክ ግን በቃ ልጁ የእውነት ማለት ነው ወረቀቱን ነው የሚፈልገው። ልጁ ያንተ አይደለም ወይ ያንተ ነው እንዲባል ነው የሚፈልገው። የምር ለመናገር ማለት ነው ያንተ ነው ወይ ያንተ አይደለም ተብሎ ወረቀቱን ማየት ነው የሚፈልገው። ግን ያኔ ያንተ ነው ብትባል ልጅ እኮ በሽታ አይደለም። ጥፋትን ካመንክ ሀይሚ የይቅርታ ልብ ያላት በጣም አስተዋይ፣ በጣም የተረጋጋች እንቁ የሆነች ሴት ነች እና ማስመሰልም አይጠበቅብም ብዬ ነው። እናንተ የፈለግከው ነገር ደግሞ ያ ነገር ነው። ብቻ ብሩክ ንግግር መቻል መልመድ አለብህ የእውነት። ሀይሚ ደግሞ እዩ ላይ እንዲህ መሆን በቃ እንትን የለሽም ታያት በቃ እሱ አውቆ የሚያደርገውን ነገር አንቺ ምን አዳረቀሽ? ከማንም ጋር እንደዚህ ሁኝ እንደዛ ሁኝ፣ ለምን እንደዚህ አደረግሽ፣ ለምን እንደዛ አደረግሽ እየተባለ አንቺ የምትጨናነቂበት፣ አንቺ እዚህ ጋር የምትገመችበት፣ እዚህ አንቺ የምትናቂበት፣ የምትመነጫጨቂበት ምክንያት የለም እና ሁሉንም ነገር ታየው ጊዜ ሁሉን ነገር ይፈታል። ብሩክ ደግሞ ወደ ራስ ተመለስ። ለሚያልፍ ቀን የማያልፍ ቃል አትናገር። እግዚአብሔርን ይሄ ቃል እስከ መቼውም ቢሆን እኔ እንጃ አላቅም። መጀመሪያ የነበራችሁ ፍቅርና እምነት ቀንሷል። አሁን የለም ማለት ይቻላል። ግን ቢያንስ ለምን አንተም አላስፈላጊ ቃላት አውጥተህ እሷን ስለምትናገራት እሷም አላስፈላጊ የሆነ ቃል እንዲህ ስትወረውር አይነት ነገር ነው ውስጣችሁ እየሻከረ የመጣውና ያ መሆን የለበትም። እንደ ድሯችሁ ብትሆኑ የተሻለ ነው ብዬ ነው የማስበው። እዩ ላይ ምን አሁን መፍረድ አልችልም። ለምን ብሩክ እዛ ጋር ምን እንዳላት ምንም ብሩክ ማረጋገጫ እስካልሰጠኝ ድረስ ምንም ልላት አልችልም። ግን ደግሞ የልጁ የብሩክም ሆነ የማንም ይሁን የማንም በዚህ ልክ በቃ ሰውን ማስለቀስ፣ በዚህ ልክ ደግሞ ሰውን ኢግኖር ማድረግ፣ በዚህ ልክ ሰውን ማሸማቀቅ የሆነ ውጪ ሂጂ፣ ይሄን ቃል በጣም በህይወት የምጠላው ቃል ነው። እግዚአብሔርን ነው የምላችሁ በጣም የምጠላው ቃልና እንደዛ ማለት የለብም ሁላችሁም። ሀይሚም ደግሞ ከሷ ጋር የሚመጣላት ከሷ ጋር መገናኘት የለብሽም። አንቺ መናገር ያለብሽን ነገር ተናግረሻል፣ ማለት ያለብሽን ነገር አድርገሻል፣ ብዙ ነገር እና በብልጠት ነው ሁሉ ነገር መጠቀም ያለብሽ፣ በብልጠት ነው መንቀሳቀስ ያለብሽ። በቃ ጀግና መሆን ያለብሽ። አሸናፊዋ አንቺ ነሽ፣ የታወቀ ነው፣ ይሄ ግልጽ ነገር ነው። ግን አንቺ በዚህ ልክ መጨናነቅም የለብሽም። የእውነት የውሸት ፈገግታ ነው። ግን በነገራችን ላይ ሀይሚ ውስጧ የሆነ እሱን አለማቀፍ፣ እሱን አለማውራት፣ ከሱ ጋር ለመሳቅ፣ ከሱ ጋር ለመብላት፣ አለመጫወት ምን ያህል ከባድ እንደሚሆንባት ታውቃላችሁ። ሁላችንም የምናውቀው ነገር ነው። ብሩክም እንደዛው ከሀይሚ ተለይቶ እኔ እንጃ አይታችሁታል። ቡታጅራ ሲመጣ የሞት ያህል ይከብዳል ከሀይሚ ተለይቶ መኖር ሲል ነበር። ስለዚህ እንደዛ የተባለ ፍቅር፣ እንደዛ የተባለ አንድነት፣ እንደዛ የተባለ መተሳሰብ አሁን ላይ እንዲህ ባንዴ ብትንትን ይላል ማለት አይደለም። ለማንኛውም ልጁ ስለ ልጅ ሳይሆን አሁን ላይ ስለ ሰውነት ተከባበሩ። በቃ ክብር መኖር አለበት ብዬ ነው የማስበው። ለማንኛውም ድራማ ነው እየተባለ ነው። እኔ እንደዛም ቢሆን ደስ ይለኛል፣ ይሻላል። እኛ መቼስ አልቅሰን ተጎድተን የሚዲያ ሰው እንደፈለገ አይደል የሚጫወትብን፣ ከላይ ከታች የሚወጡብን፣ እንደፈለጉ የሚረማመዱብን ይሁን። እኛ ብንጎዳ ይሻላል። እነሱን ክፉ ነገር አይግጠማቸው፣ ሌላ ምንም ነገር አይደለም። እግዚአብሔርን ስራ ነው ይስሩ ምናምን የሚባል ታሪክ እኔ አልቀበልም፣ አልደግፍም። ግን ቢያንስ እውነቱ ነው ሁለታቸው ከሚለያዩ በቃ ድራማ ነው ተብሎ እኛ አልቅሰን፣ እኛ ተከፍተን፣ እኛ ደብሮን ቢያልፍ ይሻላል። አለቀ። ይሄንን ነገር ነው ልናገር የምችለው። ለማንኛውም ሀይሚ ብሩክ እግዚአብሔር አምላክ ሰላሙን ያምጣላችሁ፣ አንዱ ናችሁ ለማየት ያውቀን። ይሄ ነው ሀሳቤ። ስለነበረን ጊዜ አመሰግናለሁ። እዩም ተረጋጊ፣ ወደ ራስሽ ተመለሽ። የማትፈለጊበት ክብር አለኝ ቤተሰብ አለኝ ብለሻል። በጣም የዋህ አባት አለሽ፣ ጥሩ እናት አለች። በአንቺ ምክንያት እየተጨነቁ ያሉ ብዙ ሰዎች አሉና እነሱም በማየት ተረጋግተሽ ውሳኔሽን ወስኝ። ብሩክም ካልሆነ የልጁ አባት ቶሎ ብለሽ የልጅሽን አባት ብትፈልጊ
ብትቀበይ የተሻለ ነው ብዬ ነው የማስበው። ባልሆነ ጊዜሽን አታባክኝ። ጥሩ የእርግዝና ጊዜሽን የእርግዝና ወቅትሽን ፎቶ በመነሳት ሊሆን ይችላል፣ ጥሩ ጥሩ ነገሮችን በመብላት ጥሩ ጥሩ ነገሮችን በማድረግ ሊሆን ይችላል። ጊዜሽን አሳልፊ። እዚህ ከብሩክ ከሀይሚ ጋር ውሰጥ አገባ ገብተሽ የማይሆን ታሪክ ውስጥ ከምትገቢ ያን ብታደርጊ ብዬ መክርሻለሁ። ሀይሚ ደግሞ ለሁሉም ጊዜ ያለው እግዚአብሔር ያውቃል። የዋህነትሽን ንጹህነትሽን አይቶ ፈጣሪ ይርዳሽ እላለሁኝ። አመሰግናለሁ። የእናንተን ሀሳብ አስተያየትም ማስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።